ሰላም ሰላም እንዴት ናችሁ ሎሬት ቲዩቦች ነን ሁልጊዜም ዘና ፈታ የሚያደርጉ አዝናኝና አስተማሪ ፕሮግራሞችን ወደ እናንተ እናደርሳለን እናንተም ደግሞ ሎሬት ቲዩብን ሰብስክራይብ ሼር ኮሜንት ላይክ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ ሎሬት ቲዩብ የሁላችን በጣም የሚገርምሽ ያው እስከዛሬ እንግዲህ ያልነገርኩሽ ነገር ዛሬ ካንቺ ጭቅጭቅ መገላገላለሁ ተስፋ አደርጋለሁ። ዋው አንተ ቆንጆ ነህ በጣም ታምራለች። ቆንጆ ነህ በጣም ጸባይዋ ራሱ ወርቅ በእውነት በጣም እናት ሆነች። በጣም ደስ ይላል በጣም እኔ ምን ወንደ ገዛኝ ታውቂያለሽ ከማን ይበልጥ ጸባይዋ የምር ጸባይዋ ቆንጆ እናት በእውነት ደግሞ ጸባይዋ እናያለን ቀረብ እንደው ፎቶ እኮ ይሄ አይደለም ትክክለኛው ፎቶ እኔ እንደው ዝም ብዬ በቃ ስለምትናፍቀኝ ምን በቸኮላ ያነሳሁት በስልኬ እንጂ ወይኔ ብታይ ታውን የተነሳችው ፎቶ ኦ ማይ ጋድ በጣም ኧረ በጣም ቆንጆ ልጅ ነች ስማርት ነች ተረጋጋሽ ትመስላለች ቆንጆ ነች። ያው እንግዲህ በዚህ ሰሞን ላገባት ኧረ ተው የምር ወይ ጉድ ሰርግ በላና ወይ ወንድሜ ደገስኩ እንጂ ነው የሚባለው በላን እኮ አይባልም በላን ለሩቅ ሰው ነው በላን የሚሆነው አንቺ ደገስኩ ነው ወገብሽን ጠንካራ ያዛለሽ እንግዲህ ወዳጆቻችንን እንደው እንዳትረሳት ካሁኑ መስገባል ያው እንግዲህ በእኛ ሰርጋችን ደስተኛ እንደምትሆኚ ተስፋ አረ በጣም ሁልጊዜ ምናምን ነገር እየቃዠሽ ግን አስጨነቀችኝ። ምናልባት አንዳንድ ጊዜ ህልም ፈቺው በዚያ ትተመኝ ማንቺ ደግሞ ለጎረቤትም ስለምትፈቺ አይዞሽ ግን ብዙ ወደ ሌላ ነገር እንዳትወስጂ። አይ ትጮሃለሽ ትቀዣለሽ ምን እያለች የሆነ ጥያቄ አለባት ይመስል እኔ ውሎዋ መሰለኝ እንግዲህ የሆነች አንድ ጓደኛዋ አለቻትና እንግዲህ እሷ ጋር ምን እንደሚያወሩ አላውቅም። እሷ ያስጨነቀቻት ይሁን ያዝናናቻት ይሁን በቃ አይገባ ማለት እንደዚህ መስለፈልፍ እንጂ እንትን አይደለም ጥርት ያለ ነገር አይደለም። እንደው ምናልባት ከሌላ የወለደችው ልጅ እንዳላት እሱም እኮ ከደበቀች ያስጨንቃል። ከተደበቀ ነገር ራሱ ይሻል ፍሬዳት እኮ ምን ነሽ ነው እሱ ልክ ነህ ግን እንደው እንደዚህ እንኳን የላትም ደግሞ አደብቀኝ በሆነ ግልጽ ነው በእውነት መነጋገሩ መወያየቱ ጥሩ ነው። እንግዲህ አንተ ምንድነው ጧት ስትነሱ ተረጋግተህ ለሊት እንዴት ትቃዣለሽ የደበቅሽ ነገር አለ ወይ እና ካሁን እንነጋገር በውይይት እንፍታው ነው የሚባለው እና ንገራት እስካሁን መቃዠቷን ነግራት አታውቅም። እኔ ምንድነው ያሰብኩት ይሄ የሰርግ አሁን መድረሱ ትንሽ ያስጨንቋት መሰለኝ እሱ ነው እንጂ ያሳሰበኝ በሌላ ጉዳይ እንኳን አልጠራጥራትም ለሰከንድ ይሆናል። አይ ቢሆንም አንድ ቦታ እንደዚህ አይነት ነገር ገጥሞ አሎ ቢኒያም ነው ቢኒያም ነው አንዴ መጣውታል አንድ ነገርማ ይኖራል ዝም ብላ ትቃዥ። አይ እኔ እንዳንቺ ልጅነትን ያስጨረስኩት ፍሬ ልጅ መስልሻል? ልጅ ናት ብለህ ታዲያ ማርከኝ። እኔ ከመጀመሪያ ጀምሮ ግንኙነታችን ስህተት እንደነበረ ደጋግሜ ነግሬሻለሁ። ጧጧስ ነው ሰማኛለህ። እኔ መኖር አለመኖሩ ራሱ ትዝ ያላለኝ ነገር ነካክተ በኋላ ዞሩ ላለው ብትል ዋ ጭዴ ነካው ሳስ ነው ማረግ እንዴ ታይጂ አንጂ ቢኒ አንተ ራስህ ተው እንጂ እኔ አንተን ማብራቻ ነኝ እንዴ? ኧረ በጭራሽ እና ንኩባ ሳይቃል ኪዳን ታይ ተው ቢኒ ጌታ በቃ እሺ ማለት ኑሮባክ ላንተ ጊዜ ሲሆን ግን ወጥ በማማሲያ ሰዓት እንኳን አሰጠኝም ደፋር ሴዲዮ እሪብል አሁን ማሳቂያ እንጂ ማንንም አያስጥለኝ። አራዋከ ባንተ ኢኮኖሚ ብሰው ባላይ መጣም ደግሞ የሰው ሚስት እየተኛ በዛ ላይ በጣም የሚወድ ጓደኛ ምን ረግልና ምን ትላለህ እንዴ? እሺ መርገምን አይቻልም እሱን ላይ ያለ አረከስ እናት አረከስ ሰላም እንዴት ናችሁ ሎሬት ቲዩቦች ነን ሁልጊዜም ዘና ፈታ የሚያደርጉ አዝናኝና አስተማሪ ፕሮግራሞችን ወደ እናንተ እናደርሳለን እናንተም ደግሞ ሎሬት ቲዩብን ሰብስክራይብ ሼር ኮሜንት ላይክ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ ሎሬት ቲዩብ የሁላችን
ተስፋ አደርጋለሁ። በጣም ግን ያ ልብስ እንዴት ነው ሆነሽ ባለፈው የለካሽ? መጀመሪያ ግን ይገዛልኝ እንኳን ምን ደስ እንዲል ብዬ በእውነት ችግር የለውም። ያው እንግዲህ የዋና ቀን እንቀይራለን። ያ አንድ ቤቲ ያለች ጓደኛሽ ከእሷ ጋር እንግዲህ አሪፍ ነገር እንገዛለን። ችግር የለውም። ስለዚህ ፈጣሪ አመሰግናለሁ። ስለ ትዳር ግን ምን ታስባላችሁ? ያው ትዳር እንግዲህ መጽሐፍ ቅዱስ የሚለው በጎ ስጦታ ፍጹም በረከት ከላይ ነው ይላልና እንግዲህ ትዳር ከእግዚአብሔር ዘንድ ነው። እንግዲህ እንደኔ እንግዲህ ቺኑ እንግዲህ ከእግዚአብሔር ሰጥቶኛል ብዬ ተስፋ አደርጋለሁ። አዎ ልክ ነህ ቢኒ። ለረጅም ጊዜ ግን ይሄን አስተሳሰብ ሳልቀበል ነበር የኖርኩት። አሁን ተገለጸልህ? በጣም ከመጠን በላይ ብዙ ትዳሮች እንደ ሶፍት ናቸው። እንዴት? ሶፍት እኮ የተጠቀለለ አንድ ላይ ስታይ ረጅም ነው። ግን እኮ ባጭሩ ሊበጠስ የሚችልበት የተለያዩ ቦታዎች አሉት። ስለዚህ እስከሚፈልጉበት ጊዜ ያህል ርቀት ይሄዱና ሲፈልጉ ደግሞ ይበጠሳል። አንተ ብዙውን ጊዜ እኮ ባለትዳሮች አንድ አይነት ናቸው ብለህ ስለምታስብ ሁሉም ደግሞ አንድ መሆን አይችልም። እና ማንም አንድ ናቸው ስላለ መቀበል አለበት እንዴ? ባታምኚኝ ቅዱስ ቃሉ አንድ ናቸው ብሎ ነው የሚገልጸው። መጽሐፍ ቅዱስ ደግሞ አንድ ናቸው ካለ አንድ ናቸው። ምንም እንፈላስበት መንገድ የለም። ቆይ ወደዛ አትግባ። ይንገራን እንጂ ይንገራን። ካላመንሽበት ምንም ቢልሽ አይሰራም። እኔ አሁን እያልኳችሁ ያለሁት የምር አድርጎ ስለተጋቡት ባለትዳሮች እንጂ ስለተራ ዝም ብሎ ለመደበሪያ አብሮ ወይም ደግሞ ጓደኝነት ለሚጀምሩ ሰዎች አይደለም እያልኩ ያለሁት። እኔ እናንተ ግን የለንበትም አትቀር። በጭራሽ ምን ቀብጥ አድርጎ ለሌሎች እየመከርን እኛ እንደዚህ አይነት ሰው ስንገባ እኛ ጥሩ ምሳሌ ነው ማለት ለባለ ላጦች ላላገቡ ቢኒም እንግዲህ ከዚህ ተምሮ ነገር የውሳኔ ሰው ይሆናል ብዬ ተስፋ አደርጋለሁ። እንዴ ተከቀጥረናል። አሁን ይመጣል እርግጠኛ ልደውልለታል። እሺ ባዩ ቀጠሯችን እንደተጠበቀ ነው። የመጣን ደርሳል። መጣሽ? የት? እታች ደረጃው ጋር። እሺ እሺ ከዲየት ተበላካ አንተ እዚህ ስትንከራፈት ምን ላድርግሽ ነው ማለት? ምንም ነገር አይደርስብሽም። እመኝ። ያንተ ቀልስ ነው ወይስ የፈጣሪ ቃል? እሺ እዛ ውስጥ ያለውን ብር አጥፍተን እንመልስለታለን። ያው እኮ ምን ነው ያው እንመልስለታለን አላልኩሽም እንዴ? ተጠፋ የፈለከው ምን እንደሆነ አላውቅም። ዞሮ ግን እኔ ሰርቄ በማመጣው ነው የሚጠፋው። ብር ነው ያልኩሽ። አጥፍተን ከመለስንለት ምንድነው ችግሩ? ከዚህ ሁሉ ለምን ፍቻ አልጠይቀውም? እሱ ጊዜው ገና ነው። እና ምን ይሻላል? ብሩ ሰርቀነው ይዤሽ ለምን አንተ? እኔ ቆንጆ በላ አሁንም እንዴ ወጣ አግኝተና እንደ አንተ ደግሞ እንዴ ይገላክለኝ ነው እንዴት ናችሁ? ሎሬት ቲዩቦች ነን። ሁልጊዜም ዘና ፈታ የሚያደርጉ አዝናኝና አስተማሪ ፕሮግራሞችን ወደ እናንተ እናደርሳለን። እናንተም ደግሞ ሎሬት ቲዩብን ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ሎሬት ቲዩብ የሁላችን ያልሞተ ሰውና የጅንጅብል ነጋዴ ይገናኛል ይላል የሀገሬ ሰው። አዎ እንደ ጥላት ከተኛለሽ መቼስ ምን ይደረግ? ቁመቴ ስላጠረ እኔ የምልሽ እንደው ዛሬ ሁለት ነው ያደረገሽ። እንደው ዳግባ በሞቴ እኮ ነው። አንቺ ሻባራሽ ጸጥሪ ወይ ጉድ! ለጊቶልሻል አንቺ አንቺ የሳቃችን ምንጭ ብልግና ከሆነ ቆየ እኮ። ለነገሩ እውነትሽ ነው። ከአንቺ ሀገር ሰዎች ግን አይመስልም መቼም ምርጥ ታውቂያለሽ መቼም እንዴት? ለማንኛውም ቢራ ይዤ ልምጣና እንዴት እንደሆነ ታስረጅኛለሽ።
የምትሰሪውን ታስታውስ ይገርመኛል የኔ ነገር ቆብሶ ነው የሚገርመው ኧረ እባክሽ በተለይ አንዴ የሰራሽው እኮ ስቀኛል እኮ አንቺ ነገር ፈልጌው መስሎሽ ነው እንዴ ሳትፈልጊው ስህተት ትሰሪያለሽ እንዴ እና የሰው ልጅ እኮ ፈልጎ አይደለም እኮ ስህተት የሚሰራው እንደው ምን ላድርግሽ ቤትዬ ሳማርጊ ለማንኛውም እኛ ሃይማኖታችንን ባህላችንን ያለው ካልቸሩ እንደናት ሀገር እሱን እንኳን ታዩ እኔ ሲይዛችሁ ምንም ያየሁት ነገር የለም ታዩ በየጉራንጉሩ እሱ ነገር እያየን በየጉራንጉሩ በየፒኒሲዮኑ በየምኑ እያየነው እኮ አየነው እኮ እንደው ሀላል የወጣ ነገር የለመች እና ተለቆ ሁሉ ነገር እኮ ላይ ነው ሁሉ ነገር በሰለጠነ ሀገር እኮ ተደብቆ የሚደረግ ነገር የለም ግን ባህላችን ካልቸራችን እያል በየጉራንጉሩ የምንሰራው ነገር ጥሩ አይደለም ይሄ የሀገር ውድቀት ነው ጥሩ አይደለም መደረግ የሌለበት ነገር ነው ያየሁት ብዙ ነገር አይቻለሁ እንደሱ ብለሽ መከራከር አትችይ ወይ ጉድ የዘንድሮ ወንድ ምንም ነገር አታረቂለት ምንም እንደፈለገሽ ነሽ መስጠት ሁሉ ነገርሽን አሳልፈሽ መስጠት የፈለገው ወንድ ይላማይቀር እውነትሽን ነው እሱስ ልክ ነሽ ስንት ነገር ይገጥማል መሰለሽ በዚህ ሰዓት አውቀን አንጨርሰው እያየነው እየሰማነው ኧረ ስንት ነገር አለ ምን ብታረጊላቸው እናታቸው አንድ ነች እንደዚህ ይዞሽ እንደዚህ ብሎ ማየቱ አይቀርም ስጋ ምን ነው ይመስልሽ እንደዚህ እኮ አንቺም እናታቸው አንድ ነች ወንዶች ብለሽ የምታስቢ ከሆነ ብልህና ብልጥ ሆነሽ ማለፍ ያለብሽ አንቺ ብቻ በቃ ሴት ልጅ ብልሃተኛ ነው ጣቱን መጫጣ ነው ልቅይ ምንም አልጨበጣም እኮ ጉም በንበላሽ ይታጠኝ ይሰልጥቀኝ መሀላቸውስ በስመ አብ ወልድ መንፈስ ስማ እኔ እኮ ትልቁ የፈጣሪን ስም ሲጠሩ እኮ ነው ያፈው ኧረ እንጀራቸው ነው መሀላ ልብሳቸው እንደዚህ ነው የሚለብሱት መሀላ እንደዚህ ያለም ይፍለጠኝ እንዳለተኝ እንደው እኔ ልጋብዝሽ በቤትሽ እንደው ተሻሽለሽልኝ ለምን አይናታ እኔ እኮ አለባበስሽን ሳይ ጉድ ቤቲናት እንዴ ነው ያልኩት እኮ እንዘምን ብለን እኮ ነው ድሮስ ይደርስ ነበር ይደክማል ዘመናዊ እንኳን ከፍ ካለ ብለን እኮ ዘመናዊነት ባለባበስ ይለካል በይ እውነት ነው እንደሱ ነው እና አንቺ ምን ለያዘ ይዞሽ ነው እንጂ አሁን እንደው ቤት ስለሆንሽ እንጂ እንዴት እንደምትወጪ ቋቀሻለሁ ወይ እንደው ብቻለ እኔ ዛውኝ እንደው ተዝልኛለሽ አንዳንድ ነገር አሁን እንደው ነገር ነው እኔ ምን ይረሳል እንደው ሌላው ቢቀር እንኳን እንደው ድብድብ ጮተው ነገር ትረሻለሽ ለደሰት ተከፋው ለኔ አረስማ ቆይ በስሚን ዛሬ ብሎሽ እንዲወስድ ባክሽ ልዘጋጃጅለት ይመጣል ከጨረሰ በኋላ ጅብ ነው የሚያደርገው ለነገሩ ወይ ጉድ ስልኬን ሳይለንት አድርጌው የራሱ ተደውሎብኛል የሚገርምሽ ነገር በስማ ማርባ ጊዜ ሆነ ደወለው ጨረታይ አዎ እኔንም እኮ ሰዎሽኝ እኔም ልሂድለት ባክሽ በቃ ሂጂለት አንቺ ምንሽን ሰራ አድርጊ አየኔ ነገር ጋዜጣና ጠላን በጣም ነው ተረተኛው ነሽልኝ ስመለስ ጨርሰዋል ወይ ሌላ ቀን ከርነሽ አስቀምጪልኝ በቃ ምን ወይ የኔ ቆንጆ በቃ እሺ ልሽኝ ገናኝ አይ በፍጹም ምግብ ልሰራ ነው ያልሻል እንዴ አንቺ ወንድ ቀጥሮ ደግሞ እንደገና ልሸኝሽ ወይ እየመጣ ነው አዎ እየጠበቅኩ ነው ኧረ በሚገባ እሺ ና ቶሎ ና አይ ምንም አያስፈልገኝ ምንም አያስፈልግም ዝም ብለህ እግርና እጅህን ይዘህልኝ ና እሺ እኔ ውድ እሺ እኔም እወድሃለሁ እሺ ቻው ቤኒዬ ወይ ውዴ ያን ነገር እንዴት አደረክልኝ ዛሬ አንድ መጨረሻው ስራ አለኝ
እና ታዲያ ገንዘቡን በሙሉ ታገኝልኛለህ? እንደ ስራው ነው በርትቼ ከሰራው። ደግሞ የጉልበት ስራ አደረኩ እኮ። ስራው ከጉልበት በላይ ነው የውድ። ብቻ የተንፈጩ ዱቄት ነው እንጂ ነው የሚለው አይደል ሰው። በተወደደ ዱቄት ኬት ይመጣል። ታውቢኑ ከኔ ሁሉም ነገር ነግሬክ እና ማታ እችላለሁ ብለሽ ነው? የነገርኩህ ያስፈልገኛል እያልኩ ቢኔ። እሺ ውዴ አታስጨንቂኝ። ራንዲ ሲሆን እኮ አይሳካም። እሺ ያን ነገር እንዴት አደረክልኝ ቢኔ? እሺ ፍቅር ይሄ ይሳካና ሌላውን እናስብበታለን። እሺ በቃ ማለት ተጨነቅሽ። አስጨናቂ ሐሳብ ከተናገርሽ በኋላ አትጨነቅ አይከብድም? አያቺ ቢኑ ወይ ና እንደገና አንቺ ጉደኛ ነሽ። ቢኑ ደግሞ ና ዛሬ አንቺ ስብርብሬ ሳታውጪኝ ብሄድ ይሻለኛል። ያልሽኝ ነገር ሁሉ ነገሮች አመቻቻለሁ። እወድሻለሁ። እና ሄድክ? እሺ በቃ ቻው። እወድሻለሁ እኮ። አይ ነው እኔም እኮ እወድሃለሁ እኔ ፍቅር። ዛሬ ደግሞ እሳት አድርጎሻል። ዋር ገል ታጠፋኝ አይደል? አንቺ ጠፍተሽ እኔ ምን ልሆን? ባይሆን አቀጣጥልሻለሁ። ለዚህ አይደለም የምወድህ። እሳት ሆኜ ተቀጣጥዬ አመድ ሆኜ ልጠፋ ስል አንተ መጣ። እፍ ብዬ አስነስሻለሁ አይደል? በጣም ዛሬ ደግሞ ብሶብሃል፣ ደግሞ አምሮብሃል። የያዘኝ ይዞኝ ነው። እኔ እያለሁ ምን አባቱ ነው የሚይዘህ? ንገረኛ። እሺ ባይኔ አወቅኩብህ። ሁሉም ይሟላል፣ ይስተካከላል፣ ችግር የለውም። መጣሁ። ሄሎ ቤትዬ፣ እንዴት ነሽ? ደህና ነሽ? ምነው ድምፅሽ ጠፋ? ጎረምሳሽ መጥቷል መሰለኝ። ድምፅሽ ጠፍቷል። አንቺ ደግሞ አይነት አለሽ። ዛሬማ የፈለገውን ስለማደርግለት ሳይሆን ራሱ ተክለፍልፎ ነው የመጣው። አሳርሽ ልበይ ነው። ከተገኘ ለምን አሳሬን አያበላኝም? እባክሽ አንቺ ብቻ ነሽ እንዲያሳርሽ ነው የበላሽው። እኛም አሳራችንን ስንበላ ነው ያደርነው። ኧረ እባክሽ በእውነት አሁን ገና ነው የተለያየ ነው። አንቺ ልብሽን አድርሰሽ ነው። አይ ችግር የለውም። ያደጋ ጊዜሽ ተጠሪ ስለሆንኩኝ ኤኒታይም አጭኝ ችግር የለውም። ይመችሽ። በቃ ቻው። መልካም ቀን። በኋላ ብቅ በይ። እሺ እሺ ውዴ። የኔ ፍቅር አመሰግናለሁ። እሺ ደግሞ ላንቺ እኔ ውድ ነው ማለት እሺ። እንዴት አሳራዬን እንደበላው እንዴ ዛሬማ ያሳርቀን ነው መሰለኝ። ያሳሰራል እንደበላ አንቺማ አሳርሽን አትበይም። ባይሆን አሳጋብትሻለሁ በደስታ። እና ዛሬ ውሎሽ እንዴት ነው? ያቺ ከውጭ ወጣች አልኩ ጓደኛዬ የለችም? እሷ ጋር እሄዳለሁ። አንተ ግን የት ነው የምትውለው ዛሬ? ለስራ ጉዳይ አንድ ሆቴል ቀጠሮ አለኝ እና ማሪ ዘንዳ አብረን እንሂድ። እኔ ዋቴ የሰሯቸው ሰዎች ቢያጋጥሙኝ ትቼሽ ነው የምፈረጥጠው። እንደሱማ ከሆነ ይቅርብኝ። አንተ ፈርጥጠን ቢይዙኝስ? በቃ ልንቀሳቀስ ማሪ። እሺ በቃ ሰላም ሰላም፣ እንዴት ናችሁ? ሎሬት ቲዩቦች ነን። ሁልጊዜም ዘና ፈታ የሚያደርጉ አዝናኝና አስተማሪ ፕሮግራሞችን ወደ እናንተ እናደርሳለን። እናንተም ደግሞ ሎሬት ቲዩብን ሰብስክራይብ፣ ሼር፣ ኮሜንት